ልዑልና መቅደስ ፍቅረኛሞች ሆኑ። ይሄን ያየችው እዩ በንዴቷ መቆጣጠር አቅቷት ተደባድበው ነበር። መቅዲም ተንግዶ ወዲያ የምታመጪውን ነገር አያለው በማለት ምንም ነገር አልፈራሽም በማለት ትመልስላታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ትንሿ ድራማን ክፍል 47 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ኑና አቤላ በተጣሉበት ዕለት በጣም ደስተኛና እንደ ሰይጣን ብቻዋን የሚያስወራት እዩ መቅዲ ታገኛትና ምን ማድረግች ነው? ለምን አታይም? ይሄ ነገር እኮ ያለፈ ታሪክ ነው። የኔና የሱ እኮ ተተዘጋ ድፍን 3 ዓመት አልፎታል። ለምንድን ነው አሁን ያለበትን ህይወት ለመበጥበጥ የምትሞክረው? ስትላትም ሰይጣን ድሮን እስከ መበጥበጥ የቱን ይመርጣን ብለሽ ነው? ሰላማዊ ነው እኮ የሚበጠብጠው። ስለዚህ ሰላም ያየሁበት ሁሉ እየሄድኩኝ እበጠብጣለሁ። ደግሞም የኔ ደስታ የእናንተን መበጥበጥ እንጂ ውስጤን ሰላም የሚሰማው እናንተን ስትሰቃዩ በማየት ነው በማለት መቅዲ እኔ እስከ ዛሬ እንደ ሞኝ ዝም ያልኩልሽ አውቄ እንጂ የምሬ ነው የምልሽ፣ እኔ ትችሽ ነው። ስለዚህ እዩ ብታድብ ይሻልሻን ብትላትም እሷ ግን ምንም ማለት አይደለም የምታመጪውን አያለው ሴጣንነት እንደሆነ ከኔ የምትሻል ማንም የለም በማለት ትመልስላታለች። እዩም እሺ ብላ ከዛ ተሄደች በኋላ ጆሲና ኢዙ ተገናኝተው እሱም ተንግዶ ወዲያ ምንም እንደማያመጣና መክሰስ ከፈለገም እንዲከሰውና ደግሞም ትንሿን በመካከላቸው እየገባው ጆሲ እንጂ እንትና እንዳልሆነ ኢዙ እንጂ አንተ እንዳልሆንክ ይነግረው እሱ እንዳልሆነ ይነግረዋል። ኢዙም አንተ እኮ በሰራኸው ስራ አፍረህ እኮ ቤት ውስጥ መደበቅ ሲኖርብህ ጭራሽ ትደነፋብኛለህ በማለት መልስ ሊደባደቡ ሲሉ አይ ለማንኛውም ከአንተ ጋር መደባደብ ጊዜ ማሳለፍ ነው በማለት ተመልሶ ወደ ቤቱ ይመጣል። ወደ ቤቱ ሲመጣም እኑና እሱ የተፈጠረውን ወይም በእኑና በአቤላ የተፈጠረውን ነገር ሁሉንም ነገር እዩ ትነግረዋለች። ምክንያቱም የመጀመሪያም የመጨረሻም ስራዋ ወሬ ማቃጠርና ሰላም የሰፈነበትና ሰላም ያለበት እየሄደች መበጥበጥ ስለነበረ ኢዙ ስላለባቸው ግንኙነት ምንም ስለማያውቅ እንዴት ይደብቀኛል ብሎ ተናዶ ነበር። ወደ ቤትም ሲሄድ እህቱን የሆነውን ነገር ሲጠይቃት ልክ እንደሆነ ትነግረዋለች። እሱም ምንም ያክል እንኳ በእርግጥም የሚነግሩኝ ነገር የሚኖረው እውነት ቢኖር ነው። ስለዚህ የመቅዲና የአቤላ የምሬን ነው ምልሽ ወይ ያለፈ ታሪክ ነው ወይስ ውሸት ነው የሚሆነው በማለት መልስ ለማንኛውም እኔ እንዲያስረዳኝ ራሱ እድሉን ሳልሰጠው አባረርኩት ትላለች። አይረዳሽ አንተን አደሽ ነው ብሎ ተመልሶ ይቅርታ ጠይቆሽ እድሉን ማለት ያለውን እውነት እንዲሰኙ እኔም ስል እጠይቅሻለሁ ይላታል። ለማንኛውም ማን እውነት እንዳለው አላቅም። ለማንኛውም ይህን ለመረዳት ግዴታ እኮ አቤልን መስማት ይኖርብሻል በማለት በጣም ድብርት ውስጥ ስለነበረች ያስተኛታል። ከተኛች በኋላ ምንም መረጋጋት ያቃተው አቤላ ልዑልና መቅዲ በአንቺ ምክንያት ነው እንደዚህ የሆንኩት እያለ በየሰከንዱ መቅዲን መቆቀሱን አላቆምም። አቤላና መቅዲ ሄደው ለማናገር ይወስናሉ። ልዑሌ ግን ተው ቢላቸውም ሊሰሙ አልቻለም። ምክንያቱም በአንቺ ምክንያት እስከትጣላን ድረስ ፊት ለፊት እውነቱን ትነግሪያታለሽ በእኔና ባንቺ ያነበረውን ግንኙነት። ለማንኛውም መቅዲ እኔ ላናግርሽ እፈልጋለሁ፣ ነገ ወደ ትምህርት ቤት መግባት አለብን ይላል። ምን ነበር የምታናግርሽ ስትለው በኋላ ደውዬ ላግኝሽ ስላትም እሷ ግን ወሬ ለነገና ለበኋላ የሚባል ነገር እሷና ቹቹ ጋር ስለማያውቁ አሁኑ ካልነገርከኝ ሞቼ ትላለች። እዩ እንደዚህ እያበሳጨችን እንደዚህ እያመሰችን ያለችውን አንድ ነገር አስቤ ነበር ትላለች ይላታል። እሱም ምንድን ነው ስትላት እኔና አንቺ እንደ ፍቅረኛሞች ሆነን ለምን እዩን አናናድዳትም በማለት ይስማማሉ።
እኔም እዩን የምትናደድበትን ነው የምፈልገው በማለት ወደ ትምህርት ቤት ሲሄዱ ፍቅረኛሞች መስለውና እሜና አቤ ሳይሆን ዛሬ የእውነት ፍቅረኛሞች እንድንሆን እፈልጋለሁ ይላታል። እሷም በሀሳቡ ተስማምታ ሁለቱም ወደ ክላስ ይሄዳሉ። እዩ በጣም ተናዳና እና አሌክስና ሌሎች ጓደኞቹ ደግሞ በደረሰባቸው ወይም መቅዲ በደበደበቻቸው መሰረት ከትምህርት ቤት መምጣት አልቻሉም ነበር። ሌሎቹ ቢሰበሰቡ ነገር ግን እዩን ሊያስጥሏት አልቻሉም። አንድ ላይ እንደ ፍቅረኛሞች መቅዲና ልዑል አንድ ላይ መቀመጥና እንዲሁም መተሳሰትና አይን ላይ ማታየት ጀመሩ። ይሄን ማየት ያቃታት እዩ ምን እየሰራሽ ነው? ለምን ከላው ላይ ትለጣጠፊበታለሽ? ለምን አትሄጂም? ምን አገባሽ? ፍቅረኛዬ ነው በሚባል ለማንኛውም ወንድ ከሆንሽ ነይ ውጭና ሞክሪ በማለት ትመልስላታለች። እሱም እንግዲህ ውጭ ወጥተው ትንሽ ፋይቲንግ ነገር ከተጀመረ በኋላ ሁለቱም ወይም መቅዲናት ነበረች የደበደበቻት። አንቺ እረቱ እኔ መቅዲን አታቂኝም አይገርምሽም? አውቄ ነው የተኛሁልሽ እንጂ እኔ እውነቴን ነው ምልሽ ገና ያደረግሽኝን ነገር ዋጋ ነው ማስከፈልሽ በማለት መቅዲ ልቀቁኝ ብትልም ነገር ግን ሰበብ ትሆንብሻለች በማለት ሊለቋት አልቻሉም ጓደኞቿ። ትንሽ ከቆዩ በኋላ አንተስ ምን ያስለጥፈሃል? ከእሷ ጋር ፍቅረኛሞች እንዳልሆናችሁ በደንብ ነው የማውቀው፣ ለማናደር ነው አይደል ብላ ልዑሌን ስትጠይቀው እንዲሁም ማረጋገጫ ከፈለግሽ ብሎ እዛ ሁሉ ተማሪ ውስጥ የመቅዲን ጉንጭ ስማታን። ከዛም ወደ ራሷ እያስጠጋና ያቅፋታል። ይሄን ማየት ያቃታት እዩ ውሾች ናቸው እኔ ባልሰራላችሁ ቆይ ምን አለ ትላኛላችሁ በማለት ትናደድና ከዛ ትሄዳለች። ክላሱም ውስጥ የአሌክስ ጓደኞች ሁለቱ ብቻ ስለነበሩ አሁን ጠቀም ያለ ክፍያ እከፍላቸዋለሁ፣ መቅዴን ዊልቸር ላይ የሚያስቀር ድብድብ ወይም ግድያም ልትሉ ትችላላችሁ፣ እንድደበድቡልኝ እፈልጋለሁ ስትላቸውም እነሱ ግን ምንም ነገር ማድረግ እንደማይችሉና ደግሞም ከሆነም ተመካክረው አሌክስ ወደ ትምህርት ቤት ተመልሶ መሆን እንዳለበት ይነግሯታል። በነገራችን ላይ እጌድ እንጂ የድብድቡ ፋይቲንግ ላይ ያለው ያንኛው ጓደኛው ፈጽሞ መማር እንጂ ምክንያቱም ከዚህ ትምህርት ቤት ከወጣን ሌላ ትምህርት ቤት ሊቀበለን አይችልም። ለሶስተኛ ጊዜ ነው በአንድ አመት ትምህርት ቤት ስንቀየር። ስለዚህ ተስነ ስርዓት ይዘን ብንማር ምን ይላቸዋል ቢላቸውም ነገር ግን እስከነዚህ ልጆች ጋር እስከ ሞት ድረስ ሄደው እንደሚፋየቱ ይነግረዋል። ማንኛውም የራሱ ጉዳይ ብሎ ጥሎት ይሄዳል። ወደ ቤትም እንደሄዱም ምንም ብዙም ሳይቆዩ አቤላ አሁንም ሳላያት መሆንና ማደር አልችልም ብሎ በማታና በጨለማ ቤት አንኳኩቶ የኢዙን እናት ምላስ መቻል አያቅተኝም፣ ነገር ግን ፍቅሬን ሳላያት አላድርም ቢልም መቅዲ ግን ይህ እንዲሁም የሆነ ፍቅር አሁን ፍቅር ነው የሚባለው በ3 ቀን ሞሽሌ ማለት ምን የሚሉት ነው? አቤላ አንተ እኮ ወንድ ልጅ ነህ፣ እሷም ትረጋጋ ታናግራታለህ ብትለው አልሰማም ብሎ ይሄዳል። ሁለቱም ጓደኛሞች አብረው ከሄዱ በኋላም ኢዙ በሩን ከፍቶ እንዴተኛችና አሁን ደግሞ መቀስቀስ እንደማይችል በጣም ድብርት ውስጥ ስለሆነች እሷ ሲደብራት በግድ ነው የምተኛው። ስለዚህ ድጋሚ አልቀሰቀሳትም። ነገር ግን ይመጣም በማለት እየጠበቀችው ስለነበረ ከኋላ ግድግዳ ላይ ተለጥፋ የሚያወሩት ሁሉ እየሰማች ነበረና ሲመለስ ኢዙ ያገኛታል። እዚህ ተለጥፈሽ ተምታዳምጪ ለምን ልጁን አታናግረውም ቢላትም አይ አላናግረውም፣ ነገር ግን ያው እንደሚመጣ ስለገባኝ ጠብቄው ስለነበረ ነው በማለት ትመልስለታለች። ለማንኛውም ይሄ ፍቅር የሚሉት አጃጃልሻ እህቴ በማለት ኢዙ ሙድ ይዝቧታል። ትንሽ ከቆዩ በኋላ የማይነጋ ሌሊት የለምና አሁንም ሲነጋ ትንሿና ኢዛናን ቢደውልላቸው ስልክ አላነሳም ስላሉት ለአቤላ ሄጄ አሁንም መጠየቅ አለብኝ ይላል። አሁንም ተረጋጋ ቢለውም ልዑልም ሊሰማውም አልቻለም። ስለዚህ የራሱ ጉዳይ ነው ብሎ ልዑል ወደ ቤቱ ሲሄድ ነገር ግን መቅዲ ተከትለው ወደማይቀረው ወይም ማስረዳት አለብኝ ብላ የምታምነውን ወይም በእሷና በሱ መካከል ምክንያቱም አዲስ ተማሪ ሴት ልጅ ስትመጣ
የነ ኢዛና ጓደኛና ወይም የነ ሁሉም ቆንጆዎች ስለሆኑ አዲስ ሴት ሲመጣ ይፎካከራሉ። እኔ ነኝ መጀመሪያ በፍቅር የምጥላት እኔ ነኝ። ስለዚህ መቅዲ ደግሞ ተደባዳቢም ስለሆነች ወንዳ ወንድ ስለሆነችም ማንም ሰው አይጠብሳትም ሲል አቤል እኔ ጠብሳታለሁ ብሎ ተወራርዶባት ስለነበረ እንጂ ምንም ፍቅር እንደሌላቸው እንድታስረዳለት ይጠይቃታል። እሷም እሺ ብላ ሄዳ ለማስረዳት እኑም እሺ ብላ ይቅርታውን ተቀብላለች። አሁንም በድጋሚ መቅዲና እዩ ተፋጠው ነው ያሉት። አሁንም ተይ ብትላትም እዩ ግን ከዚህ የባሰ ዋጋ አስከፍልሻለሁ በማለት መቅዲን ታስፈራራታለች። እሷ ግን ዋጋ ቀድማ ታስከፍለትና ወይም የጓደኞችሽን ታሪክ ሂጅና ጠይቂ ምን እንዳደረግኩልሽ። እኔ መቅዲ ማንም አያቀኝም፣ እንዳንቺ አልንሿክክም። ስጣላም ፊት ለፊት ነው፣ ስወድም ፊት ለፊት ነው። እንደወደድኩሽ ጠልቼሻለሁ። አሁን ደግሞ ዋጋሽን እሰጥሻለሁ በማለት ታስፈራራታለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቡ ለዛሬ